የኢራን ሱፕሪም ሊደሮችን የመምረጥ ኃላፊነት የተሰጠው አሴምብሊ ኦፍ ኤክስፐርትስ እንግዲህ ከደቂቃዎች በፊት እንዳሳወቀው የሟቹን አያቶላ ኾሜኒ ልጅ የሆነውን ሰይድ ሙጅተባ ኾሜኒን በሱፕሪም ሊደርነት መምረጡን አሳውቋል። የአሜሪካና የእስራኤልን ትሬት እና ዛቻ ፊት ለፊት ዲፋይ በማድረግ የአሴምብሊ ኦፍ ኤክስፐርትስ አባላት እንግዲህ ሙጅተባ ኾሜኒን ለመምረጥ ሁለቴ እንኳን እንዳላሰቡና በሙሉ ድምፅ ሰይድ ሙጅተባ ኾሜኒን የኢራን አዲሱ ሱፕሪም ሊደር እና የኢስላሚክ ሪቮሉሽኑ ሶስተኛ ሱፕሪም ሊደር በመሆን መርጠውታል ማለት ነው። የትራምፕ እንግዲህ እንደምታውቁት ሂዘ ላይት ዌይት ምናምን ብሎ ሲንቀው ነበረ። እኛ ፕሩፍ ካላደረግን ምንም የሚመጣ ነገር የለም እያለ ነበረ። እሱን ገና ከቀናት በኋላ የምናየው ነው የሚሆነው። ምን ያህል ጊዜ ይቆያል፣ ምን ያህል ይመራል፣ ምን ያህል ሰኪውር ሆኖ ይመራል፣ አመራሩንስ ምንድነው የሚለውን የምናየው ነው የሚሆነው። ለማንኛውም ግን ሰይድ ሙጅተባ ኾሜኒ በኢራን ኢስላሚክ ሪቮሉሽነሪ ጋርድ ወታደሮች በደንብ የሚደገፍ በደንብ ትልቅ ኢንፍሉዌንስ ያለውና የአባቱን የአያቶላ ኾሜኒን ኦፊስ ውስጥ ደግሞ በደንብ በመስራትና በማገልገል ክሎዝ ኮንፊዳንት ናቸው ነው የሳቸው የሚባለው። የሳቸው ክሎዝ አማካሪ ነው የሚባለው ሙጅተባ ኾሜኒ። ለማንኛውም ይህ ሁሉ ልምድ ያለውና የኢራን ኢስላሚክ ሪቮሉሽነሪ ጋርድ አሁን ሀገርን ዓለምን እያተራመሰ ያለው ሪቮሉሽነሪ ጋርድ ላይ ከፍተኛ ተጽዕኖ ያለው ሰይድ ሙጅተባ ኾሜኒ እንግዲህ ሱፕሪም ሊደር በመሆን ተመርጧል ማለት ነው። ስለዚህ ኢራን አዲሱን እስከዛሬ ሲያነጋግር የነበረው እንግዲህ አዲሱን ሱፕሪም ሊደሯን አግኝታለች። እሱም የሟቹ አያቶላ ኾሜኒ ልጅ የሆነው ሰይድ ሙጅተባ ኾሜኒ ሆኗል ማለት ነው። ቢዮንድ ዘገባ እስቲ ዘገባውን እናረጋገውና አሁን አሜሪካ የገባችበትን ረግረግ ጭቃ ሲቹዌሽን እስቲ እናውራበት። የረግረግ ጭቃ እንደምታውቁት አንዴ ከገባችሁ ምንድነው ወደፊትም ከተቀሳቀስ ትሰምጣለህ፣ ወደ ኋላም ከተመለስክ ትሰምጣለህ። ስለዚህ እዛው መሀል ላይ ቆመህ ዋይ ነው ይህ ሲቹዌሽን ማለት ነው። አሜሪካ እንደዚህ አይነት ሲቹዌሽን ውስጥ ያለችው። ሁለተኛ ደግሞ የእስራኤል ኢንክሪዚንግሊ የኢራን ባሊስቲክ ሚሳይሎች ኢንተርሰፕት ማድረግ አለመቻል መዳከም እየታየ ነው ያለውና ስለ ሁለቱ ነገር እናውራ። ፈርስት ቲንግ ምንድነው አሜሪካ እንደምታውቁት ሚስካልኩሌት አድርጎ የገቡት ነገር ምንድነው? የኢራን መንግስት ጎላቸው ምንድነው? ጎልና ፕላን እዚህ ጋር እናስቀምጥ። ጎላቸው የነበረው የኢራን መንግስት ገልብጦ ሌላ ፕሮ ዌስተርን የሆነ መንግስት መሾም ነው፣ ማስቀመጥ ነው። ጎላቸው ይሄ ነው። ፕላናቸው ግን ሚስካልኩሌት የተደረገ ፕላን ነው። አኮርዲንግ ቱ ዴር ፕላናቸው ምንድን ነበር? አያቶላውን ከገደለን የሆነ ተቃውሞ እየተካሄደ ስለነበረ ሰሞኑን አያቶላውን ከገደለን ህዝቡ ተነስቶ መንግስቱን ይገለብጣል፣ መንግስቱ ይፈርሳል፣ ጸዴ ነገር ነው በሚል ነበር የገቡት። ግን ይህ ሚስካልኩሌሽን ከፍተኛ የሆነ ጉዳት እያመጣ ነው ያለው። አያቶላው ተገደሉ፣ ግን ይኸው 10ኛው ቀን ነው። ኢራን ኢዝ ናት ስሎዊንግ ዳውን፣ አካባቢውን ሁሉ እያተራመሰች ነው ያለችው። አለ ላይክ ኮማንዶ አለ። እንድ ጭራሽ ደግሞ አሁን ሱፕሪም ሊደርም ልትሾም ነው። there is nothing they can do። ይህንን ደግሞ የአሜሪካ ናሽናል ኢንቴሊጀንስ ካውንስል የሚባል አለ። 18 ኢንቴሊጀንስ ተቋማት የሚያወጡት ሪፖርት አለ እና ይህንን ናሽናል ኢንቴሊጀንስ ካውንስል ይህንን ሪፖርት ለትራምፕ አቅርቦለት ነበር። በዚህ ሪፖርት ላይ ኢራን ላይ ላርጅ ስኬል ሚሊተሪ ጥቃቶች መፈጸም የኢራን መንግስት አይጥለውም ብሎ አስቀምጦለት ነበረ። አያቶላውን ብንገል አያቶላ ሾመው ይቀጥላሉ። ተቃዋሚ እናስታጥቅ ብንል ደግሞ ኢራን ውስጥ የኢራን መንግስት ለረጅም ዓመታት የሰራበት ነገር ቢኖር የተደራጀ ተቃዋሚ እንዳይኖር ነው። ማስታጠቅ የምንችለውም ተቃዋሚ እዚህ ግባ የሚባል መንግስት ሊገለብጥ የሚችል ተቃዋሚ የለም። ምንም ልናደርግ አንችልም፣ ልንገለብጥ አንችልም የሚል የናሽናል ኢንቴሊጀንስ ካውንስሉ ሪፖርት አቅርቦለት ነበረ። ያው ትራምፕ አድቫይዘሮቹን አይሰማም፣ ገባ እስራኤልን ተከትሎ። አሁን ምን አይነት ሲቹዌሽን ውስጥ ያለው? ረግረግ ውስጥ ነው። ወደፊት መሄድ አይችልም፣ ወደ ኋላ መምጣት አይችልም። ወደፊት ከሄደ ምንድን ነው የሚሆነው? ወደፊት ከሄደና ጦርነቱን አስቀጥላለሁ ካለ አሜሪካ በታሪኳ እንደዚህ አይነት ጥቃት ደርሶባት አያውቅም። ባይ ዘ ወይ ከወርልድ ዋሮች በኋላ እንደዚህ አይነት ጥቃት ሚድል ኢስት ላይ ያሉትን ቤዞች በሙሉ ያወደመ ጥቃት ደርሶባት አያውቅም። ማንም እንደዚህ ጥቃት አደርሶባት አያውቅም ኤክሰፕት ኢራኒያኖች ናቸው አሁን እንደዚህ አይነት ጥቃት ያደረሱባት። ደን ወደፊት እንሄዳለን ካሉ በዚህ ልክ የሚደርስባቸው ጉዳት አለ። በኢንትሪሊየንስ ጉዳት እየደረሰባቸው ነው። ራዳሮቹ ለምሳሌ በየቤዞቹ ያስቀመጧቸው ራዳሮች ኢራን ታርጌት አድርጋ ስትመታ ነበረ። ቀጠር ውስጥ ያለ 1.1 ቢሊዮን የሚገመት 5000 ኪሎ ሜትር ራዲየስ ዲቴክት የሚያደርግ ራዳር ተመቷል። በየቤዞቹ ያሉትን ውድመቶች ታያላችሁ። ኢን ቢሊየንስ እየወደመ ነው። ከዛ በዚህ መተራመስ ደግሞ የተነሳ የሚድል ኢስት ሀገራት በትሪሊየን የሚቆጠር ኢንቨስትመንት ከአሜሪካ ሊያወጡ ነው። ያ ሁሉ ሲደመር ኢን ትሪሊየንስ የአሜሪካ ኢኮኖሚ እየሰመጠ ነው ያለው። ስለዚህ ወደፊት ከገፋች የበለጠ እየሰመጠች ነው የምትመጣው። ወደኋላ ደግሞ መለሳለሁ ካለች ይህን ሁሉ መሳሪያ አስጠግታ ይህን ሁሉ ወከባ ፈጥራ ይህን ሁሉ ነገር አድርጋ ጎሏን ሳታሳካ ኢራን መንግስት ሳትገለብጥ ተመለሰች ማለት ሽንፈት ነው፣ ውርደት ነው። አሜሪካ የገነባችውን ስም የሚያሳጣት ነው። ረግረግ ውስጥ ነው ያለችው። ወደፊትም ከሄደች ትሰምጣለች፣ ወደ ኋላም ከመጣች ትሰምጣለች። እንደዚህ አይነት ሲቹዌሽን ውስጥ ነው ያለችው። አዘር ቲንግ ቅድም ያነሳ ነው ኢንክሪዚንግሊ እስራኤል የኢራን ባሊስቲክ ሚሳይሎች ዲፌንድ ማድረግና ኢንተርሰፕት ማድረግ እየከበዳት እየመጣ ነው ያለው። ለዚህ ሁለት ሪዝኖች ነው እየተቀመጡ ያሉት። አንደኛ ኢራን ሚድል ኢስት ውስጥ ያሉትን የአሜሪካ ራዳሮችን ድብና አድርጋ መምታቷና ዲዜብል ማድረጓ ነው። ቅድም እንደነገርኳችሁ
ቀጠር ውስጥ እርሊ ሚሳይል ዲቴክተር የሆነ ራዳር ተመቶ 1.1 ቢሊዮን ዶላር ዋጋ ያለው ተመቶ ከጥቅም ውጭ ሆኗል። ባህሬን ውስጥ፣ ኩዌት ውስጥ እነዚህ ሚድል ኢስት ሀገራቶች ውስጥ ያሉትን የአሜሪካ ሚሳይል ራዳር ሲስተሞች ድብና አድርገው መጥተው ዲሴብል አድርገዋቸዋል። ይህንን ተከትሎ ከኢራን የሚነሱ ባሊስቲክ ሚሳይሎች በተለይ መጀመሪያ ላይ ይጠቀሙት የነበሩት አሮጌ ባሊስቲክ ሚሳይሎች ናቸው። አሁን ላይ ግን ያሉት እነ ሆራም ሻርፎር እና እንዲሁም ደግሞ ኸይበር የሚባሉት ፈጣን ባሊስቲክ ሚሳይሎችን ኢራን ስትተኩስ እነዚህ ራዳር ሲስተሞች ኦልሬዲ ዲሴብልድ ስለሆኑ እስራኤል ቀድማ ዲቴክት ማድረግ እየከበዳት ነው የመጣው። ስለዚህ እነዚህ ሚሳይሎች እርሊ ዋርኒንግ ሲስተም ዲቴክት ሳያደርጋቸው እስራኤል የሚደርሱበት ሲቹዌሽን እየተገኘ ነው ያለው። ሁለተኛው ደግሞ ዲ አዘር ቲንግ ደግሞ ያስቀመጡት አናሊስቶች እንደ ሚሊታሪ አናሊስቶች እንደ ሪፖርተሮች ያስቀመጡት ደግሞ ኢራን ከአንኖን ሎኬሽኖች ከማይታወቁ እስራኤልና አሜሪካ ከዚህ በፊት ባሊስቲክ ሚሳይሎች አሉባቸው ኦር ላውንቸሮች ይኖሩባቸዋል ብለው ከሚያስቡባቸው ቦታዎች ውጪ ከአንኖን ሎኬሽኖች ሚሳይሎች እየተኮሱ ነው ኢራኖች። ይህ ደግሞ ምንድን ነው የሚያሳየው? ኢራን ሌሎች የደበቀቻቸው ባሊስቲክ ሚሳይሎች ሊኖሩ እንደሚችሉ ነው። ሰው ሁለቱም ከባድ ሲቹዌሽን ነው ለእስራኤል። ይህንን ተከትሎ እስራኤል ኢንክሪዚንግሊ የኢራን ባሊስቲክ ሚሳይሎችን ዲፌንድ ማድረግ እየቻለች አይደለም። በባለፈው የጁን ጦርነት የምታስታውሱ ከሆነ ጦርነቱ 10 ቀን 11 ቀን እየደረሰ ሲመጣ አይረን ዶም ሙሉ ለሙሉ ነው ፌል እያደረገ የነበረውና አሁንም ፌል እያደረገ ያለበት ሲቹዌሽን እንዳለ ሪፖርቶች እየወጡ ነው። እስራኤል ውስጥ እንደምታውቁት በደንብ ሴንሰር እየተደረገ ነው። እስከ 5 ዓመቱ ሊያሳስራል የሚል ህግ መውጣቱን ሰምቼ ነበረ እና ምንድነው ሴንሰር እየተደረገ ነው። ተቀርጾ ምናምን የሚወጣ ነገር የለም ልክ እንደባለፈው ጦርነት። ነገር ግን ሪፖርቶች እየወጡ እንዳሉት ግን ኢንክሪዚንግሊ የኢራን ባሊስቲክ ሚሳይል ዲቴክት አድርጎ ማክሸፍ እያቃታት ነው ያለችው እስራኤል። ኦን ቶፕ ኦፍ ዳት ደግሞ ይህ በሆነበት ሰዓት ደግሞ ዛሬ የኢራን ኢስላሚክ ሪቮሉሽናሪ ጋርድ ባሳወቀው መሰረት ከዛሬ ማታ ጀምሮ የሚያደርሳቸው ጥቃቶች ላይ በባሊስቲክ ሚሳይሎች ላይ 20% ብዛት ጭማሪና በድሮኖች ላይ ደግሞ 100% ብዛት ጭማሪ ተጠቅመው ጥቃቱን እንደሚቀጥል ዛሬ ሲዝት ነበር፣ ፕሮሚስ ሲገባ ነበረ። ከዛሬ ጀምሮ ጥቃቱን ሊያሰፋ እነዚህ 20% ብዛታቸው የሚጨምሩት ባሊስቲክ ሚሳይሎች ደግሞ የበፊቶቹ የድሮዎቹ ሚሳይሎች ሳይሆኑ እነ ሆራም ሻርፎር እና እነ ኸይበር የሚባሉት መሆኑ ነው እየተነገረ ያለው። ሶ እስራኤል ራሷን ዲፌንድ ማድረግ እየከበዳትና ራዳሮች ተመተው ዲቴክት ማድረግ እየከበዳት ባለበት ሰዓት እነዚህ አዳዲስ ባሊስቲክ ሚሳይሎች ቁጥራቸው ጨምሮ ወደ ጥቃት ሊገቡ እንደሆነ የኢራን ሪቮሉሽናሪ ጋርድ አሁን እያሳወቀ ነው ያለው። ሶ እስራኤል የሚደርስባት ይሄ ሁሉ ነገር ባለበት ሰዓት አሜሪካ ግን ሚስካልኩሌት አድርጋ የገባችበት ደለል አሁንም አፉን ይዟታል። ወደፊት መሄድ አትችልም። ወደፊት ከሄደች ኢኮኖሚዋ እና ትሪሊየንስ ኦፍ ዶላርስ ኤንድ ጉዳቶቹንም አሁንም የቀሯት ማሴቶች ካሉ ሚድል ኢስት ላይ እነሱም ይመታሉና በኢኮኖሚም በዲፕሎማሲም በምንም የምትሰምጠው ስምጠት አለ። ወደፊት ከገፋች፣ ወደኋላ ከተመለሰች ደግሞ ሽንፈትና ውርደት ነው የሚያጋጥማት፣ መስመጥ ነው። እሱም እዚህ ረግረግ ውስጥ ነው ያሉት። ትራምፕ ይህንን ተረድተው እንግዲህ አንድ ነገር እየተናገሩ ነው ያሉት። መጀመሪያ ላይ የኢራንን ይሄ የሱፕሪም ሊደርና ይሄ ተቋም አለ አይደል፣ ክለርካል ገቨርንመንት ይባላል። ይሄ ክለርኩ ሱፕሪም ሊደር ሆኖ ይሄን መዋቅሩን በአጠቃላይ ይሄንን መዋቅር አፍርሰን ፕሮ ዌስተርን የሆነ ዲሞክራቲክ የሚሉትን ሳክስ መንግስት እንመሰርታለን ብለው ነበር የገቡት። አሁን ላይ ግን ይህንን የክለርካል መንግስት መቀበላቸውን እያሳዩ ነው ያሉት ትራምፕ። ቢኮዝ ትራምፕ አዲስ የሚመረጠው ሱፕሪም ሊደር ከኛ ጋር የሚደራደር መሆኑን ሜክ ሹር ማድረግ አለብን፣ ከኛ ጋር የሚደራደር መሆኑን ሜክ ሹር ማድረግ አለብን፣ አለበለዚያ ዋጋ የለውም የሚል ንግግር እየተናገሩ ነው። ከነሱ ጋር የሚደራደር እስከሆነ ድረስ ይህ ክለርካል እንትን እንዲቀጥል ትራምፕ ሊጥሉት እንደማይችሉ እንደተረዱ ነው የሚያሳየው። እንደዚህ አይነት ነገሮች እየተናገሩ ስለነበረ፣ በሌላ በኩል ግን ኢራን እንደምታዩት እንግዲህ አዲስ ሱፕሪም ሊደር ልትሾም ነው። ምንም መንግስቷ የሚወድቅበት ምንም አይነት ሲቹዌሽን እንደሌለ ነው እየታየ ያለው። ይህንን ተከትሎ እንግዲህ እነ ትራምፕ ይህንን የክለርካል አዲስ የሚመጣውን ሱፕሪም ሊደር ከኛ ጋር የሚደራደር እስከሆነ ድረስ ችግር የለውም ወደ ማለት እየመጡ ነው ያሉት። ናው ዘ ፕሮብለም ኢዝ ኢራን ምንድነው አሜሪካና እስራኤል በመጀመሪያው ቀን ጥቃት የገደሏቸው አመራሮች ከአሜሪካ ጋር ሊደራደሩ ይችላሉ፣ ሶፍት ናቸው ተብሎ ይታሰቡ የነበሩ ናቸው። በአሜሪካና በእስራኤል አናሊሲስ ውስጥ በቃ ለድርድር የተሻሉ ሰዎች ናቸው፣ ኦፕን ናቸው፣ ለድርድር ኦፕንነስ ያሳያሉ የሚባሉትን ሰዎች ነው ገለው የጨረሱት በመጀመሪያው ቀን። አኮርዲንግ ቱ ያው መንግስት ስለሚወድቅ ችግር የለውም ቢሞቱም እነሱም በሚል ነው ካልኩሌሽናቸው። ነገር ግን ይህንን አድርገው ሲያበቁ መንግስቱ ሊወድቅ ስላልቻለ አሁን የቀሩት ሰዎች ግን ሃርድ ላይነር ናቸው፣ ድርድር የሚባል ነገር የማይቀበሉ ናቸው። ከማን ጋር ነው የሚደራደሩት ትራምፕ የሚለውን አይ ገስ ዊ ዊል ሲ